ነፃነት ሊኖር የሚችለው በትግል አይበገሬ መንፈስ ሲኖረን የተሻለን ሰዎች ስንሆን ነገራቶችን ምንመዝንበት አእምሮ ሲኖረን ደካማና ማንንም አይጠጋህም በጣም በርግጠኝነት የተሻልክ ስትሆን ግን ግፊቱ ከቤትም ሊጀምር ይችላል ከጓደኛ ብዙ ጊዜ ከቅርብ ሰዎች መጓተቱ ይጀምራል በኔ ኤልያስ ኩመል ይባላል በኢንተርናሽናል ቴኳንዶ ብቻ ሳይሆን በአመራር ላይ ረጅም ዓመት የራሴ መጽሐፍ በድርሰት ያደረስኩ ሆነ ፊልም ሰርቻለሁ አሁንም እየሰራኋቸው ያሉ ፊልሞች አሉ እነዚህን ሁሉ ሳደርግ ጊዜ እንዴት መጠቀም እንዳለብኝ የገቡኝ ነገሮች አሉ ሰዎች ይፈትኑናል በጣም በርግጠኝነት ሰዎች የሚፈትኑን የተሻለን ሰው ስለሆነ የተሻለን ካልሆነ ዞር ብሎ የሚያይነል ደካማን ሰው የሚፈልገው ከ20 በላይ ሜዳሊያዎችን ማሳካቸው ኢንተርናሽናል ሜዳሊያዎች አገር ውስጥ አሉ ያ ማለት የለም በዛ ደረጃ ተሸንፌ አላውቅም አገር ውስጥ ማንንም ሰው የሚወደን ከኛ ጥቅም ለማግኘት ይሆናል የተዋረድን ሰዎች ከሆነ ገንዘብ ያገኝብን ከሆነ ለገንዘባችን ይቀርበናል ግልጽ ነው ከኛ የሚፈልገው ነገር ስላለ ብቻ ነው ያ ሰው የሚቀርበን ሰዎች ሁሌም ከናንተ ጎን ሲሆኑ ሲያስመስሉና ሲገፏችሁ ይኖራሉ እንጂ እናንተ የምትኖሩትን ህይወት መኖር ከቻላችሁ የትኛውም ሰው ሊያስቆማችሁ አይችልም ማንኛውም ሰው እንዳላህ ፍቃድ ማለት ነው ሰዎች ሊያስቆማችሁ የሚችሉት እናንተ ሰነፍ ከሆናችሁ ብቻ ነግዳለሁ ስፖርት ውስጥ አለው እማራለሁ ስቲል ነው ማወራችሁ አስተምራለሁ እወዳደራለሁ ራሴ ዛሬ የነጋችን ነጸብራቅ ዛሬ ላይ ቁጭ ብለህ የነገ ኪሳራህን መገመት ቀላል ዛሬ ላይ ከሰራህ ግን ነገ ላይ ማትረፍ እንደምትችል በጣም ግልጽ ኮሌጅ ተማሪ ከነበርኩበት ሃይ ስኩል ተማሪ ከነበርኩበት እድሜ አንስቶ ለ15 ዓመት ፌዴሬሽኑን እስከ ፕሬዝዳንትነት መርጬዋለሁ አለቤ ሾው የሚባል የቲቪ ፕሮግራም በፊት ታስታውሳላችሁ መንገድ እየሮጠ ልብስ ይለብሳል ቁርሱን እየበላ ነው የሚሄደው ወደ ቲቪው ሲከፈት የሚታየው ፕሮግራም እንደሱ አይነት ህይወት ምንኖር ከሆነ በጣም ነው የምንሸወደው ከስፖርት ውጪ ነው ቴኳንዶ በነገራችን ላይ ብዙ ሰው ኪክና ፓንች ይመስላል ቴኳንዶ ሲባል አንድ ሰው ምንም ያስተምራል ምንም ወደኛ ምንም ያስተላልፍ ምንም ከዛ የምናገኘው ዕውቀት አለ አንደኛው ስህተቱን እንወስዳለን ሁለተኛ ለኛ ፊውቸር ማየት የምንችልበትን አንግል ያሳየናል አስተማሪ ሲሆን አለማወቅ እኮ ብራንድ ሆኖ ወጣ ይቅርታ ለቃሉ ሰግጥ ተብሎ አለማወቅ ብራንድ ሆኖ ወጣ ብዙ ጊዜ የእናቶቻችን የአባቶቻችን እንዷ የትም ያደርሳል ምንም ያሻግረን አሁንም ስቲል ድረስ እናትና አባቴ እግራቸውን አሻሉ እኔ ቻሌንጅ አይገጥመኝም ያለ ሰው እየሄደ አይደለም ማለት ነው ቁልቁለትም ቻሌንጅ እኮ ነው ልትወርቅ ትችላለህ ስፖርተኛ ነህ ሰምበዲ መንገድህ ላይ ዲስሪስፔክት ቢያደርግ ምንድነው የምታረገው እንዴት ናችሁ እሺ አመሰግናለሁ የተወሰነ ነገር ቅድሚያ ማለት እንፈልገው ነገር ይኖረኛል ዶክተርን ከልብ ዶክተር ቢላልን አመስግኑልኝ ምክንያቱም ምንድነው የሰዎችን ልምድ ወደ ሌላ ሰው ማስተላለፍ ሲቻል ወደ ሰዎች የሆነ ነገሮችን ማሻገር ስንችል ለኛ ሙቀት ይሆነናል ለሌላው ደግሞ ልምድ ይሆናል የሚል ሐሳብ ያለኝ ቅድሚያ ያው የያዝኩት መጽሐፍ ለዶክተር ቴንኪው ለማለትም የራሴ መጽሐፍ ነው 2015 ላይ የጻፍኩት መጽሐፍ ነውና በስፖርት ላይ ብቻ አይደለም ማህበራዊ ጉዳዮች ላይ ስነ ምግባር ላይ ቢያተኩር መጽሐፍ ነውና ቅድሚያ ለማበርከት ፈልጋለሁ የጥበብ መንገድ ይላል እሱ እናነበዋለን እሺ የዛሬ ርዕሳችን ያው አይበገሬነት ነው ይሄን የመረጥኩበት እኔ ህይወት ላይ ትልቅ ኢምፓክት ያለው ነገር ነው በህይወቴ ላይ በጣም ለውጥ እንዳመጣ ያገዘኝ ትልቅ መንገድ የተጓዝኩበት ከድሜ በላይ ነገሮችን እንዳያደረገኝ ነውና አንድ ነገር ማለት ፈለኩ ቅድሚያ ከሞትና ከውርደት የትኛው እንደሚበልጥ ማወቅ ፈልጋለሁ ሰው ሞቱ ይሻለዋል ወይስ ውርደቱ ይሄን ነገር ከናንተ በጥያቄ መልክ ነው ሞት ይሻላል ወይስ ተዋርዶ መኖር ይሻላል ይሄን ነገር ሚነግረኝ ሲኖር ደስ ይለኛል ውርደት ከሃይማኖታዊም ከሞራላዊም ከማህበራዊ ጉዳይም ያርቀናል ስንዋረድ ሞራላችን ይወርዳል ስንዋረድ ማለት ለምሳሌ ባልተገባን ቦታ ስንገኝ ለኛ በማይመጥን ሁኔታ ላይ ስንኖር ምክንያቱም ውርደትን የመረጡ ሰዎች በየትኛውም ዓለም ብናይ ውድቀታቸው ሳይሆን መነሻቸውን ነው ያገኙት መውደቁ ቀላል ነው መውደቅ በጣም መፍራት የሌለብን ጉዳይ ነው ላይክ ልንወድቅ እንችላለን
ወድቀን ለመነሳት አእምሯችን ሞራል ካጣና የመስራት ፍላጎታችን ከሞተ በጣም በእርግጠኝነት የትኛውንም ነገር ማሳካት አለመቻል ሳይሆን ብዙ ሰዎች ራሳቸውን ያጠፋሉ አይደል? ይሄ የሞራል ውድቀት ሌላ አይደል። ሞራላቸው ሲሞት ተስፋ የለንም ብሎ ሲያስቡ ነገን ማየት ሲያቅታቸው በዚህ ውስጥ የገቡ ሰዎች ይመርጡት ሞትን ነው። ስለሆነ መውደቅን ወይ ደግሞ ወደ ታች ወርዶ ተነስቶ ወደ ላይ መውጣትን የማያስቡ ሰዎች ውርደትን ያስቀድማሉ ማለት ነው። ይህን ነገር ከአእምሯችን መጀመሪያ መውጣት ያለብን ጉዳይ። አንድ ሰው ከተዋረደ ማንነቱን ካጣ ስብዕናው ከወረደ በጣም በእርግጠኝነት ነገን ማሻገር አይችልም። ምድር ላይ 3 ቀኖች አሉ፣ ዛሬ፣ ትላንትና፣ ነገ። ትላንታችንን መውቀስ አለብን በደንብ አርሙት። ሰራንበትም አልሰራንበትም ትላንትን አልበቃኝም ሞራል ሲኖረን የማይበገር መንፈስ ሲኖረን አላማ ሲኖረን ትላንት አልሰራሁበት የሚል ሐሳብ አእምሯችን ላይ ይመጣል። ዛሬን በጣም መውደድ አለብን፣ ግን ፕሮግራም እንደሆነ ላይክ ዛሬ ምን እሰራለሁ? ጠዋት እነሳለሁ። ከእንቅልፍ መነሳት ብቻ ነው? ምንድነው ፕሮግራሜ? የተለመደው ኑሮ የምንኖር ከሆነ ከባድ ነው የሚሆነው። ዛሬያችንን እንዳናበላሸው ደግሞ ዛሬን መውደድ አለብን። ለራሳችን ነው መስጠት ያለብን ዛሬ፣ ለማንም አይደለም። ነገን ደግሞ ተስፋ ማድረግ አለብን። ነገ ምን አስባለሁ፣ ምን አደርጋለሁ? አንድ አባባል አለ በጣም የምወደውና መሆንም ያለበት ይህ ሁሌ የማስበው፣ ሰዎች በምድር ላይ ሲኖር ማንኛውም ሰው የሚኖርበት ዓላማ ከሌለው ነገን አሻግሮ የማያስብ ከሆነ ዲሞራላይዝድ ይሆናል። ዛሬን ምንም እቅድ አይኖረውም። ቀጣይ የሚያስበው ነገር የለም። በዛ ውስጥ ይሆናል እና አባባሉ ምንድን ነው? ማይሳሳቱ ሰዎችን አሳዩኝና ማይሞት ሰዎችን አሳያቸዋል ይባላል። ማይሳሳት ሰው ካለ ማይሞት ሰው አለ ማለት ነው። ስህተትን የሚፈራ ሰው ደግሞ መሳሳትን የሚፈራ ሰው ደግሞ በፍጹም ሰክሲድ አያደርግም ወይም ደግሞ የሆነ ደረጃ ላይ አይደርስም። ገብቷችኋል? ሀሳቤ ግልጽ ነው። ነገን ማየት አይችልም ማለት። ስህተትን መፍራት የለብን። በስህተት 2 ጥቅም እናገኛለን። አንደኛው ጥቅማችን ነገሩን በመሞከራችን ነገ ያን ስህተት እንዳንደግመው ያደርገናል። ሁለተኛው ነገራችን ደግሞ ሰዎችን እናስተምርበታለን። እኔ በዚህ ህይወት እንደዚህ አይነት ስህተት ሰርቻለሁ፣ እንዲሁነት አድርጌያለሁ። ምክንያቱም ከኛ በፊት በጣም ብዙ ትውልዶች አልፈዋል። እነዛ ያለፉት ትውልዶች ሁሉ ልክ እንደኛው ሰዎች ናቸው። ቆዳ ለበስ ስጋ ለበስ አጥንት የቆሙ ሰዎች ናቸው፣ ግን ታሪክ ሰርተው ያልፋሉ። ሞራል ሲኖረን ማድረግ ስንፈልግ ሁሉ ነገራችን ወዴት ያመራል? ወደ ፊውቸር ቀጣይ ህይወቴ ላይ አላማ እንዲኖረን ያደርገን። የማይበገር መንፈስ። እኔ የቴኳንዶ ባለሙያ ነኝ፣ የማርሻል አርት ባለሙያ ነኝ። በእኛ ስፖርት ውስጥ የስነ ምግባር መርሆች የሚባሉ አሉ። አንድ የቴኳንዶ ተማሪ ቴኳንዶ ለመማር እጁን ሲያነሳ ቃለ መሐላ ይገባል። አንደኛው ቃለ መሐላ የቴኳንዶ የስነ ምግባር መርሆችን አከብራለሁ ይላል። ከስፖርት ውጪ ነው ቴኳንዶ። በነገራችን ላይ ብዙ ሰው ኪክ እና ፓንች ይመስላል ቴኳንዶ ሲባል። ቴኳንዶ is not kick and punch። ቴኳንዶ way of life የህይወት መንገድ። ያ ማለት በእምነት እንዳትወስዱት። ለምሳሌ ሙስሊሙ እስልምና የህይወት መንገድ ይላል፣ ኦርቶዶክሱ በክርስትናው፣ ፕሮቴስታንት በዚሁ። ሌላ እምነት ተከታይ ካለ የሚያስበው ምንድነው? የኔ ህይወት መንገድ እምነቴ ነው። ልክ ነው። እሱም ብቻ ግን ካሰብን በጣም ብዙ ነገሮች እናጣለን፣ ከማዕቀፍ እንወጣለን። ያ እንዳይሆን ቴኳንዶ ውስጥ የስነ ምግባር መርሆች የምንላቸው አንደኛው ጨዋነት፣ ከርተሲ፣ ኢንቴግሪቲ፣ ፐርሲቨራንስ ያሉ 5 ነገሮች አሉ። ጨዋነት በጣም ወሳኝ ነው። ሁለተኛው ታማኝነት፣ ሶስተኛ የማይበገር መንፈስ፣ 4 የዓላማ ጽናት፣ 5ኛ ራስን የመግዛት ስብዕና። ዛሬ አይበገርን ለማየት ተገናኝተናል። ሁለተኛው ቃለ መሐላ ታላላቆቼንና አስተማሪዎችን አከብራለሁ የሚል ሂደት አለ። አንድ ሰው ምንም ያስተምረን ምንም ወደኛ ምንም ያስተላልፍ ምንም ከዛ የምናገኘው እውቀት አለ። አንደኛው ስህተቱን እንወስዳለን፣ ሁለተኛ ለኛ ፊውቸር ማየት የምንችልበትን አንግል ያሳየናል አስተማሪ ሲሆን። አስተማሪ ግን እንዳስተማሪ የሚላበሰው ካራክተር መኖር መቻል አለበት። ሁለተኛ ነው። ሶስተኛው በቴኳንዶ እሳቤ ውስጥ ቴኳንዶን በፍጹም ያላግባብ አልጠቀም የሚል ነገር አለ። ያ ማለት እንደ ቴኳንዶ እንዳትወስዱት። እኔ ስለ ቴኳንዶ ሳወራላችሁ እናንተ እዛ ውስጥ ራሳችሁን ከታችሁ ስላላችሁበት ሙያ ለሙያ መታመንን ማለት ነው። ላይክ አንድ ነጋዴ
ጨርቅ ከሆነ ጨርቅን መትሮ የሚያታል ከሆነ፣ በኪሎ ከሆነ ኪሎ የሚያጨረብር ከሆነ፣ ሌትር በሌትር የሚያታልል ከሆነ ወይም ደግሞ በሚኖርበት የሙያ ዘርፍ አታላይ ከሆነ አንደኛው ከእምነቱ ይወጣል። ሁለተኛ ደረጃ ላይ ደግሞ ሰዎች ያን ሰው ሲያዩ ይጠሉታል። ሰዎች ከጠሉን ደግሞ የፈለግነው አቅም ቢኖረን ምንፈልገው ደረጃ አንደርስ። ሰው ለስኬታችን ቁልፍ ነው። ማያስፈልግ ሰው የለም። ለምሳሌ ሱፍ ለብሻለሁ፣ ሸሚዝ አድርጌያለሁ፣ ጫማ ካልሲ አድርጌያለሁ። ቤቴ ሲሄድ መጀመሪያ ማወልቀው ጫሜን ነው አይደል? የት ነው ማድረገው? ጫሜን አልጋ ውስጥ ነው ማስቀምጠው? አልጋ ላይ ነው? ኪሴ ከተዋለሁ? ቁም ሳጥን ውስጥ? የት ነው የምናደርገው ጫማችን? አብዛኛው ጊዜ በር ላይ ልክ አይደለም? ጫማ ምን ስለማንፈልገው እኮ አይደል? ቦታው በር ነው። የለበስኩት ሸሚዝና ሱፌን ግን በስርዓት አውልቄ በመስቀያ አንጠለጥለዋል። ቦታው የት ነው? የክብር ቦታ ነው። አግኝታችሁኛል ብዬ አስባለሁ። ሙያ ላይ ስትሆኑ ሰዎች የሚያከብሯችሁ ልክ እንደዛ ነው። በጣም የተዋረድን ሰዎች ከሆነ ቅድም ስለ ውርደት አንስቻል ነበር። ማንም ሰው የሚወደን ከኛ ጥቅም ለማግኘት ይሆናል። የተዋረድን ሰዎች ከሆነ ገንዘብ የሚያገኝብን ከሆነ ለገንዘባችን ይቀርበናል። ግልጽ ነው። ከኛ የሚፈልገው ነገር ስላለ ብቻ ነው ያ ሰው የሚቀርበን። የሀሳቤ ውስጥ እንዳንገባ ቅድም ያልኩትን ማሰብ ላይክ ለምሳሌ ጫማችን የሚቀመጥበት ካልሲ ጃኬታችን ይሆናል። ሱፍ የለበስኩት ሸሚዝ የየራሳቸው ቦታ። ሰዎችን ልክ እንደዛ ነው ማስቀመጥ ያለብን። እዚህ ጋር 10 20 ሰው 50 ሰው 100 ሰው ሊሆን ይችላል። ጓደኞች ሊሆኑ ይችላሉ። ከዛ ውስጥ 50 ጓደኛ ያስፈልገኝ። ጓደኛ ልብ የሚያደምጥ የሚረዳኝ ሰው ነው የሚያስፈልገኝ። ሌሎቹ ግን ጠላት አይደሉም፣ ሰዎች ናቸው። የሆነ ጊዜ ይጠቅሙኛል። የምንጠቀምበት ጊዜ አለን። እነዛን ሰዎች ጠላት ካረግናቸውስ ጠላትና በዛና የምንጠላበት ጊዜ ብዙ ነገሮችን ያበላሽብናል። ሶስተኛው ቴኳንዶን በፍጹም ያላግባብ አለመጠቀም የሚባለው ሙያችን ላይ ሙያችንን በፍጹም ያላግባብ መጠቀም የለም። 4 ሰላም የሰፈነበትን ዓለም እገነባለሁ ይላል። ያ ማለት ምኑ? ሰላም የሚጀምረው ከራሱ የተጣላ ብዙ ሰው አለ። ከራሱ ጋር ማይግባባ፣ ከራሱ ጋር ማይስማማ ሰዎች ቅድም ባልነው መንገድ ራሳቸው የሚያጠፉት ራሳቸው ስለጠሉ አይደለም፣ ስለወደዱ ነው። ባይዘው የሆነ ነገር ስላልፈለጉ፣ የሆነ ነገር ውስጥ መግባት ስላልፈለጉ ውርደት የሚለውን ነገር ጠልተው ወደ ሞት ይሄዳሉ። ይሄ ራስ ወዳድነት። እነሱ በሞታቸው የሚጎዳ ሰው አለ። ቤተሰቦቻቸው፣ ጓደኞቻቸው ሊጎዱ ይችላሉ። የሚጎዱት ለሳምንት የሚሆን እስከ መጨረሻም ሊሆን ይችላል። ሰው ሶስተኛው ነገር ሰላም የሰፈነበት አራተኛው ዓለም እንገነባለን ስንል ከቤት ይጀምራል። ጓደኛ፣ ጎረቤት እያለ አካባቢያችን መጨረሻ የነፃነትና የፍትህ አሸናፊ ይሆናል ነው። ነፃነት፣ ፍትህ የምንለው መንግስት ሊሆን ይችላል። ኤኒ ፓወር ያለው አካል እኛ ከምናስበው መሆን ካለበት ውጪ ከመጣ በፍጹም በመፍራትም ነገራቶችንም ማለፍም የለብንም። ነፃነት ሊኖር የሚችለው በትግል አይበገሬ መንፈስ ሲኖረን፣ የተሻለን ሰዎች ስንሆን ነው። ነገራቶችን የምንመዝንበት አእምሮ ሲኖረን። እነዚህ ነገሮች ውስጥ ቅድሚያ የምናነሳው ቅድም ያለው ስለማይበገር መንፈስ ወይ ደግሞ አይበገሬነትን ስንል ግትር መሆን አይደለም። በነገራቸው ግግም ብሎ እንዲህ መሆን አለበት ማለት አይደለም። አቅጣጫዎችን ማየት። ዛሬ የምኖረው ህይወት አለ፣ ውጤታማ አላረገኝም፣ ነገ የተሻለ ህይወት አለኝ። ያንን ማሰብ ስችል አቅጣጫ የምቀይርበትን መነጽር የመቀየር ማለት ነው። ማይበት እይታ አለ፣ የኔ እይታ ያ ነው፣ የተሻለው መንገድ ግን ይሄ ነው ብለን እንድናስብ ያደረገን ነው። ወደ ሐሳባችን ላይ ስንመጣ ከኛ በፊት ያለፉ ሰዎችን ማየት አስፈላጊ ነው። እንደ ሃይማኖት ስንሄድ ነብያቶች ፈጣሪያችን ወደ ምድር ሲያመጣቸው የሚያስሸክማቸው ትልቅ መልእክት አለ፣ ወይም ደግሞ እንዲያስተላልፉ የሚፈልገው ወደ ትውልዱ እንዲያሰርጹ የሚፈልገው ስነ ምግባር ነው። የሚፈልገው እምነት ፈጣሪ ከኛ ስጋ ደም ሊያገኝ አይደል። ከኛ የሚፈልገው የተሻለን ሰዎች እንደሆነ ምድርን አልምተናት የተሻለን ሆነን እንድናልፍ። ለምሳሌ ምድር ላይ ስንኖር የተሻለ አቅም ይኖረናል፣ የተሻለን ሰዎች ልንሆን እንችላለን። ከሰዎች ጋር ያለን ግን የጎንዮሽና ከሰዎች ጋር የሚኖረን ሪሌሽን የተበላሸ ከሆነ ሰዎችን ምንገፋፋ ከሆነ ከፈጣሪ ጋር የተጣላ ነው እኛ ነን። መስጊድም እንሂድ፣ ቤተክርስቲያንም እንሂድ፣ እምነት ተቋማት እንሂድ፣ እዛ ቦታ ሄዶ የምናደርሰው ጸሎት ሳይሆን ፈጣሪ የሚፈልገው እኛ ውስጥ ያለው ቀናኢ ልቦና ነው። ወደዛው ስንመጣ ባለንበት የህይወት መርህ ውስጥ ስንኖር ዓላማ የሚባል ነገር ያስፈልጋል። የሆነ ነገር ማሳካት ፈልጋለሁ፣ የሆነ ነገር ማድረግ ፈልጋለሁ።
ያ ማድረግ የምፈልገው ነገር በህይወቴ ላይ ምን ለውጥ ያመጣል? ያ የምፈልገው ነገር ሰዎች ስለገፉኝ አይሆንም ስላሉኝ አልተውም። ነብያቶች ብያለሁ። ምሳሌ እኔ ሙስሊም ማህበረሰብ ውስጥ ያለው አንድ ሙስሊም ነኝ። ሙስሊም ረሱል ሰለላሁ ዐለይሂ ወሰለም ይከተላል። ሌላም እምነት ልክ እንደዚህ የሚከተሉ የራሱ መልእክተኞች አሉ። ለምሳሌ ነብዩላህ አዩብን ብንወስድ ኢዮብ በሌላው እምነት በቁስል ወደ 18 ዓመት በበሽታ ፈጣሪ በጣም ፈትኖታል። ስላልወደደው አይደል፣ በጣም ጽናት ስለነበረው አይበገሬነት ውስጡ ስላለ ከፈጣሪ ጋር ግን እያወራ ኮሙኒኬቱን ከዛ ተመልሶ ወደ ተሻለ ነገር መጥቷል። ነብዩላህ ዩሱፍ ዮሴፍ ምንለው ማለት በሌላው እይታ እሳቸው የከዷቸው ወንድሞቻቸው ናቸው። እሳቸው የደረሰባቸው እስከ መሸጥ የደረሰ ማታለል ወይም ደግሞ መካድ። እነዚህ ሁሉ ህይወቶች አልፈው ነብያቶች ያሳኩት ነገር አለ። ፈጣሪ ብርታት ሰጥቷቸው ነው? በፍጹም ይሰጣቸዋል። ጽናታቸውን ያያል። ረሱል ሰለላሁ ዐለይሂ ወሰለም በተመሳሳይ የተወለዱበትን መካ ለቀው ወደ መዲና ስደት አድርገዋል። የያዙትን ዓላማ ጎል ማድረስ ኃላፊነት ስለነበረባቸው እነዚህን እይታዎችን ስናይ እኛ ተራ ሰዎች ነን። ሰዎች ይፈትኑናል። በጣም በእርግጠኝነት ሰዎች የሚፈትኑን የተሻልን ሰው ስለሆንን፣ የተሻልን ካልሆን ዞር ብሎ የሚያይን የለም። ደካማን ሰው የሚፈልገው የለም። ደካማ ነህ ማንም አይጠጋህም። በጣም በእርግጠኝነት የተሻልክ ስትሆን ግን ግፊቱ ከቤትም ሊጀምር ይችላል፣ ከጓደኛ ብዙ ጊዜ ከቅርብ ሰዎች መጓተቱ ይጀምራል። የተሻልኩ ነኝ ብለህ አስበህ ግን ራስን የምትኮፍስ ከሆነ ቀዳሚ ወራጁ አንተ ነህ ማለት ነው። አዎ የተሻልኩ ነኝ፣ እይቴን ወዴት ላዙር? ቅድም ብያቸዋለሁ። እኔ ኤልያስ ኩመል እባላለሁ። በኢንተርናሽናል ቴኳንዶ ብቻ ሳይሆን በአመራር ላይ ረጅም ዓመት የራሴ መጽሐፍ በድርሰት ያደረሱ ሰው ነኝ። ፊልም ሰርቻለሁ። አሁንም እየሰራኋቸው ያሉ ፊልሞች አሉ። እነዚህን ሁሉ ሳደርግ ጊዜ እንዴት መጠቀም እንዳለብኝ የገቡኝ ነገሮች አሉ። ብዙ ጊዜ ከኛ ጋር የሚጋፉ ሰዎች ሲኖሩ የመጀመሪያ ውሳኔያችን መሆን ያለበት እነዛ ሰዎች ምን አላቸው፣ አቅማቸው ምንድነው ማወቅ ያለብን እሱ። እኔ ምን ላይ ነው ቢውልድ ማድረግ ያለብኝ? አካዳሚካል በገንዘብ ነው የተሻልኩ መሆን ያለብን። ምክንያቱም አሁን ዓለም ላይ ፎርስ ያለው ገንዘብ ነው። ቀጥሎ ነው እውቀት። እኔ ለዛ አምናለሁ። ማያምን ሰው ካለ ይነግረኛል። ገብቷቸዋል። ገንዘብ ዓለምን ያዞረዋል፣ እውቀትም በተመሳሳይ ያዞራል። እውቀት ያላቸውን ሰዎች ግን ገንዘብ ያላቸው ሰዎች ይገዟቸውና ዓለም ላይ የምናየውን ጫና እያየን፣ ሁለቱም ካለን ግን ሀያሉኛ እንሆናለን፣ የተሻልን ሰው እንሆናለን። ያ ማለት ሰዎችን ለመጫን ለመርገጥ ከሆነ ግን ከኛ በላይ ደግሞ ማን አለ? ሀያሉ ጌታ አለ ማለት። እኛን ደግሞ በተለያየ መንገድ አዋርዶ ሊያወርደን ይችላል። ሰው ሁሌም ማሰብ ያለብን ምንኖርባት ምድር እየኖርንባት ያለነው ህይወት መቀየር የምንችለው እኛ ያለብንን ክፍተት ማወቅ ስንችል፣ ያለንን ኳሊቲ ማወቅ ስንችልና ከኛ በተቃራኒ ሳይድ ያሉ ሰዎችን እኛ በምን መርታት እንዳለብን እኛ ጋር ያለውን ነገር ስናውቅ። ምድር ላይ ሁሌም ስኖር እውቀት የሌላቸው ሰዎች በደንብ አድምጡኝ፣ ማያውቁ ሰዎች በጣም ይጮሃሉ። መናደድ፣ መበሳጨት የእውቀት ማነስ ምልክት ነው። ሰው መፍትሄ ካለው አይጮህም፣ መፍትሄ ካለው አይናደድም። እንዴት ላድርገው ነው የሚለው። ለምሳሌ ኪሴ ላይ የሆነ ብር አለ፣ የሆነ ቃል ገዛ ገባው፣ ኪሴ ላይ ብር ካለኝ አውጥቼ ገዛዋለሁ፣ አቅሙ አለኝ ማለት ነው። ገባው ገንዘብ ከሌለኝ ግን በራስ ያዝኝ ይወጣል። በጣም የወረድኩ ሆንኩ ደግሞ ገንዘቡ ስለሌለኝ እናደድና ወደ ዘረፋ ገባለሁ ማለት ነው። የመጀመሪያው ነገራችሁ ሁሌም ራሳችሁን የተሻለ ቦታ ላይ ማብቃት ማድረስ። በጣም በእርግጠኝነት ከፊትም ከኋላም በየትኛውም አቅጣጫ አይገፉንም የትኛዎቹም አካል ቢኖሩ ማለት ነው። ግን እኛ ተናዳጆች ብስጭት ውስጥ ምንገባ አቅመ ቢስ ከሆንን ግን ቅድም ያልኳችሁ ነው። አቅም የሌላቸው ሰዎች ላይክ አውሬ የሚናከሰው አውሬ ሰዎች ላይ ጉዳት የሚያደርሰው የመጀመሪያው ነገር ራሱን ለመከላከል ነው። ይሄ ግልጽ። ባይረባውም ይነክሳል፣ ባይፈልግም ያደርገዋል ለመከላከል። ምክንያቱም የሰው ልጅ የነሱ ተቃራኒ እንደሆነ በደንብ ስለሚረዱ። ጓደኞቻችን ከኛ ጋር የሚጋጩት አቅም ሲያንሳቸው። ምድር ላይ ስንኖር የህይወታችን የራሳችን ዓላማ አለ፣ ጎል ይኖረናል። የምንኖርበት ዓላማ ሊበላሽ ይችላል፣ ላይሳካልን ይችላል። ውድቀት የምናይበት የራሳችን አንግል ይኖረናል። እንዴት ነው ውድቀትን የምታዩት? ወይም ደግሞ ወድቆ መነሳት የሚባለው በእናንተ እይታ ምንድን ነው? እንደምንኖርበት ዓለም ነገራቶች ላይሳካሉ ላይሆኑልን ይችላሉ። ፕላን
አለን ወይስ በዛው ህይወት ብቻ ራሳችን መምራት የምንፈልገው? እሱ ነው ማወቅ የፈለኩት። ረዘም አድርጎ አብራርቶልናል። ውድቀትን መፍራት የለብንም። የወደቁ ሰዎች ለመነሳት የሚያደርጉት ጥረት በህይወታቸው ላይ በጣም ትልቅ ለውጦችን ማምጣት እንደሚችሉ ግልጽ ነው። ሁሌ ውጤታቸውን ብቻ የሚያዩ ሰዎች ግን ውጤት ተኮር ብቻ የሆኑና ውድቀትን እየፈሩ ወደ አልሆነ አቅጣጫ ይሄዳሉ። ስለ እኔ ትንሽ ማውራት ፈልጌ ነው። እኔ በቴኳንዶ ህይወት ወይም ደግሞ አጠቃላይ በንግዱ ህይወት፣ በትምህርት ህይወት፣ ሃይማኖታዊ ትምህርትን በመማር ያሳለፍኳቸው ላይፎች አሉ። እነዛ ነገሮች ላይ አብዛኛው ጊዜ ቻሌንጆች የሚገጥሙኝ ከአቅራቢያዎቼ ካሉ ሰዎች ሊሆን ይችላል ነው። ብዙ ጊዜ ቴኳንዶ ውስጥ ከልጅነቴ ከ6 ዓመት ጀምሮ ስፖርት ውስጥ አለ። በዚህ ህይወት ቆይታዬ ላይ የመጀመሪያው ውድድርን ሳደርግ በሁሉም አሳካሁና በአንድ ውድድር ብቻ በግሩፕ ፋይት በሚባል ተሸነፉ። እኔ እሱን እልህ ይዞኝ 1 ዓመት ሳኮ የሚባል ነገር ታውቃላችሁ? የሚመታ አሸዋ ተሞልቶ ግቢ ውስጥ የጥበቃ ቤት ነበር። እዛ ጥበቃ ቤት ውስጥ አሸዋ ሞልቼ 1 ዓመት ሙሉ ደብድቤያለሁ። ሳይነስ አትርፌያለሁ። በዛ አሸዋ ስለነበር የአሸዋው ትናኝ ማለት ነው። ያን ሳደርግ የነበረው ሽንፈቱ የገጠመኝ የግሩፕ የሚባል ውድድር አለ፣ ነጠላ ውድድር አለ። በግሩፕ ውድድር ውስጥ ከኛ መሀል አንድ ልጅ ከ5ታችን የማግስት ውድድር ላይ ቀርቶብን 4 ተወዳዳሪ ቀርተን 2 ተሸናነፍን። አንዱ በፎርፌ ስንሸነፍ ተሸናፊ ሆንን ማለት ነው። ለምን አነሳውላችሁ መሰላችሁ? አላማ ነበረኝ። በህይወቴ ማሳካት የምፈልገው ነገር አስቤ የተነሳውበት መንገድ ነበር። ልጅ ነኝ፣ 12 ዓመት ልጅ ነኝ በወቅቱ። አሁን የደረስክበት ብላችሁ ብትጠይቁኝ እንደው ጉራም ካልሆነብኝ ኢትዮጵያ ውስጥ በቴኳንዶ ውድድሮች ከ20 በላይ ሜዳሊያዎችን ማሳካት ይችላል። ኢንተርናሽናል ሜዳሊያዎች ናቸው አገር ውስጥ አሉ። ያ ማለት የለም በዛ ደረጃ በዚህ ያህል ደረጃ ሜዳሊያ ያሳኩ ሰዎች ኖሩ ይችላሉ። እዚህ ጋር የምታያቸው ነገሮች በቴኳንዶ ህይወቴ ላይ ያሳካኋቸው የደረጃዎች የመገለጫዎች ናቸው። እነዚህ ሁሉ ሲሄድ ግን አልጋ በአልጋ በሆነ መንገድ በተስተካከለ አይደለም። ምሳሌ በውድድር ህይወቴ ነግሬያቸዋለሁ። አንድ የሀገር ውስጥ አንድ የተሸንፌያለሁ። በግሩፕ ተሸንፌ አላውቅም። ሀገር ውስጥ ላይ ዓለም አቀፍ ላይ 2013 የመጀመሪያው ውድድር ሳረግ ስፔን ላይ አፍንጫ ተሰብሯል በውድድር እና አጋጣሚ ከተወዳዳሪ ጋር ውድድር ላይ ያለን በቴኳንዶ ዲሲፕሊን ታላላቆች ሲገቡ ላይክ ሲኒየሮች ሲገቡ ውድድር ይቆማል። ከኔ ጋር ይጫወታለው ተወዳዳሪ ዳኛዋ ይስታስቆም በዳኛዋ ትእዛዝ አልፎ መጥቶ አፍንጫን ሰበረኝና ላይክ አልደማኝም፣ ግን አፍንጫ ተሰብሯል በወቅቱ ፎቶዎችም አሉኝና በዛ ወቅት ላይ ምን የገጠመኝ ውድድሩ ላይ ዳኛዋ አይታ ስለነበረ ቅጣት ቀጣችውና መወዳደር ይችላል አይችልም ወደ ዶክተር ነው የሄድኩት። ዶክተሩ አፍንጫን ነቀነቀው፣ አፍንጫው ተሰብሯል አለ። አልተሰበረም ማለት ግን ያሳብ ሌላ ስለሆነ በኋላ መጣበታለሁና ተሰብሯል ሲል አልተሰበረም ስል ኮቹን ጠራውና አፍንጫው ተሰብሯል ነካኝና የኔ አፍንጫ ተሰብሯል አልተሰበረም እንደዚህ ነው አልኩት። ከዛ እንዴ የተንቀነቃነቀ ሲለኝ እንደዛው ነው በለው እንዳትነግረው። ምክንያት ምን ነበር መሰላችሁ? በቴኳንዶ ዲሲፕሊን ውድድር ላይ ተወዳዳሪው በዳኛ ውሳኔ ወይ በዶክተር ውሳኔ ተሸናፊም ሆነ አሸናፊ ቀጣይ ውድድር መቀጠል አይችልም። እኔ ያን ውድድር አሸንፋለሁ፣ ቀጣይ ለሜዳሊያ የሚኖረኝ ጉዞ ይገታል ማለት ነው። ግን እውነት ለመናገር ብዙ ከለር ነው የታየኝ። የመታኝ ምት ላይክ ኖርማል አይደለም። ከዛ አፍንጫ እንደዛ ሆኖ ገባው፣ ጨረስኩ። ያጋጣሚ ሆኖ ተሸነፍኩ። 2ኛ ዙር ላይ ነው። ዓለም ሻምፒዮና ነው። የመጀመሪያ ኢትዮጵያ የተሳተፈችበት ውድድር ነው። ከዛ በኋላ ግን ስላልቻልኩት ሕክምና አድርጌ መጣሁ ማለት ነው። አፍንጫዬ ስብራት ስለነበሩ ምን ነበር ያን ያደረገህ ካላችሁኝ፣ በፍጹም ሽንፈትን አልቀበልም። በህይወቴ መበገር የሚባል ነገር ወደ እኔ እንዲመጣ አልፈልግም። ከዛ በኋላ ግን አሳክቻቸዋለሁ። አሜሪካ ላይ በነበሩ ውድድሮች በተደጋጋሚ የወርቅ ሜዳሊያዎችን ማሳካት ችያለሁ። ከዛ እንዳልኳችሁ ወደ ማተኮር ወዳለብኝ ወደ ውድድሮች መሄድ ስችል የሚጋፉን ግን ብዙ ነገሮች ነበሩ። እኔ መሄድ እንዳልችል መቆም እንዳለብኝ የሚያሳዩኝ። ቅድም ከሰነፎች ራቁ ስል ነበር። ጓደኞቼ ነበሩ፣ የኔ በጣም የቅርብ ጓደኞቼ። ኤልያስ ይበቃል፣ ነጋዴ ነው፣ ወደ ንግድ ዙር። ቻይና እሰራ ነበር፣ እጭን ነበር ረጅም ጊዜ። በንግዱ ላይ አልፌያለሁ። ትምህርት ላይ አካዳሚካሊ ኮሌጅ ላይ የመማሩም ሂደቶች ነበሩ። ሰው ጓደኞቼ ምን ነበር የሚታያቸው? የኔን ራዕይ ሳይሆን እዚህ ጋር የሚታየው ችግር ነበር እነሱ ጋር ፊት ለፊት እየታያቸው። እኔ ደግሞ
እንደዚህ አይነት ነገሮችን መቀበል አልችልምና የመጀመሪያው ነገር 2003 በኢትዮጵያ 2001 የኢትዮጵያ የዳኞች ሊቀመንበር በሚል ቦታ ማግኘት የቻልኩበት ሂደት ነበር። ቦታውን ግን አልፈልገው ነበር እውነት ለመናገር ግን ምን አስብ ነበር ከኔ በፊት በነበሩ ሂደቶች ላይ በጣም ብዙ ተወዳዳሪዎች የሚጎዱበት ነገር የዳኞች መድሎ አላስፈላጊ ጫናዎች እንደነበሩ ነበር። ከዛ በኋላ ወደ አስተዳደሩ መጥቼ ኮሌጅ ተማሪ ከነበርኩበት ሃይ ስኩል ተማሪ ከነበርኩበት እድሜ አንስቶ ለ15 ዓመት ፌዴሬሽኑን እስከ ፕሬዝዳንትነት መርጬዋለሁ። የአዲስ አበባም የኢትዮጵያን በምክትል ማለት አሁን ላይ ያለበት ካላችሁኝ ከሱ በፊት ትንሽ ነገር ማውራት ፈልጋለሁ። እዚህ ጋር ምን አደረሰኝ? ጩኸት አልሰማም። ምናልባት የእንቁራሪቷን ወይ የጦጣዋን ታሪክ ታውቃላችሁ ያስባለሁ። በአመት የሚያከብሩት ፌስቲቫል አላቸው። ተራራም መውጣት ነው ያ ፌስቲቫል። ሁሌም በውድድሩ ላይ የሆነ ስቴፕ ድረስ ይሄዱና አሸናፊም የሆነ የጨረሰ አልነበረም። በቃ የሆነ ስቴፕ ሄደው ብቻ አሸናፊዎች ይለዩ ነበር። የሆነ ሂደት ላይ በውድድሩ ላይ በአንድ ታሪክ እንቁራሪት ስለሚል በሌላ ታሪክ ጦጣ ስለሚል በሁለቱም አድርጌ ማውራት የፈለኩት ለዛ ነው። አንዷ እንቁራሪት ጨረሰች። በጣም ተገርሞ ኢንተርቪው ላይ ያደረጓት ሲሞክሩ መስማት የተሳናት እንቁራሪት ነበረች። ምን ነበር ከታች የሚወራው? አቺም ማንም አልጨረሰውም፣ ማንም ያላረገው ነው፣ ከዚህ በላይ አልተከደም ነው ታች የሚጮህ ጩኸት። ማንም ያላረገውን አደረገ ማለት ነው። ያ እንቁራሪት ወይ ደግሞ እንቁራሪቷንን ፈጸመች። ሰው የደረሰች ጫፍ። እኔ በጣም የሚገፉኝ ሰዎች ነበሩ። በፊት ድንጋይ ለወረወረ ሁሉ አብሬ ድንጋይ ወረውር ነበር። ለሰደበኝ ይሳደብ ነበር፣ ለመታኝ ይማታ ነበር። በጣም ስቆይ ግን ስሜት መገራት የሚባለው ነገር ትንሽ ገባኝ። ከነሱ ሰዎች ጋር የምናጠፋው ጊዜ ከሚጎነትሉን ከሚገፉን ሰዎች ጋር የምናጠፋው ጊዜ ህይወታችን ዳሜጅ ነው የሚያደርጉት። የኛን ህይወት እንዳንኖር ያደርጉናል። አለመስማት በጣም ማዳበር ያለብን ነገር። ሁላችን ነጋዴ ነህ፣ ውጤታማ ላትሆን ትችላለህ። ሌላ መንገድ እንቀይራለን እንጂ ውጤታማ ያልሆንክበትን ነገር ደጋግመህ ለራስህ ብትነግረው ለአንተ ድካም ነው የሚሆነው። ተማሪ ነህ፣ ልትወርቅ ትችላለህ። በሆነ ጊዜ ላይ ያን ነገር ማስተካከል ይቻላል። እነዚህ አይነት ሂደቶችን መስማት ካቆም፣ ሰዎች እኛ ጋር ሲጋፉ ከነሱ ጋር ምላሾችን ካቆም፣ ከወረወሩም ሁሉ ካልተወራወርን ማሳካት እንችላለን። ቅድም ያልኳችሁ በጣም እጣላ ነበር። በጣም ከምነግራችሁ በላይ ዘመዴን ጥርስ እስከ መሽረፍ ማለት ነው። ይሄን ሁሉ ሂደት ማድረግ የነበረው ስሜቴን መቆጣጠር መግራት ያልቻልኩበት ሂደቶች ነበሩ። ግን ወደ ቴኳንዶ ብስለት ውስጥ ገባ። ኪክ እና ፓንቹን ትቼ ዶ የሚባል ፍልስፍና አላቸው። በቻይንኛ ዳኦ መንገዱ በሚል በኮሪያዎች ደግሞ ዶ ብለው የህይወት መንገድ የሚባል ነገር ነው። ሰው ራሱን መቆጣጠር ከቻለ ስሜቱን መግራት ከቻለ ምንም ነገር ማሳካት ይችላል። ስሜት መቆጣጠር ከሌለን ግን በጣም በእርግጠኝነት ልክ እንደ አንድ ፒን ሰዎች ያዞሩብናል። ልክ የኛን ክፍተት የሚያውቁ ሰዎች ያን ነገር ሄደው መንካት ነው ከኛ የሚጠበቅባቸው። ያናዱናል፣ ወዳልተገባ መንገድ እንሄዳለን። ዝም ስንል ግን ሰዎች ምን ያስባሉ? የሆነ ነገር እንዳለ ነው የሚያስቡት። በተናገርን ቁጥር ግን አይዲያችንን ይወስዳሉ፣ አቅማችንን ያውቃሉ። ሰዎች የኛን አቅም እንዲያውቁ ከፈለግን ዝምታ መምረጥ አለብን። ሁለተኛው ትጋት፣ በጣም መስራት አለብን። ላይክ ከሆነ ሰዎች ጋር አብረን በነበርንበት ሰዓት ያለን አቅም አለ። በዛው አቅም ላይ ቆመን ከጠበቅናቸው ያውቁናል ማለት ነው። ያን አቅም ግን መቀየር ኖሮብን እኛ መቀየር ከቻልን አካዳሚካሊ ፊት ራሳችንን ማድረግ፣ ስፖርትም ከሆነ በስፖርት ፕራክቲካል ነገሮች ላይ በደንብ መስራት ከቻልን፣ ንግድም ከሆነ ወጪያችንን ቀንሰን ገቢያችን ላይ ፎከስ ካደረግን፣ ቋጣሪውን እያልኩ አይደለም። ምናልባት ብዙ ጊዜ በአስተምሮት ደረጃ ወጪ ስንቀንስ ገንዘባችን ይበዛል ይባላል። በሃይማኖት ደግሞ ምጽዋት ስናረግ ሰደቃ ስንሰጥ በረከቱ ይበዛል። ይህን ነገር በደንብ ማመዛዘን አልተገባ ወጪ ነው እንጂ የምንቀንሰው ንግድም ላይ ከሆነ ያን ነገር ማሰብ መቻል አለብን። እኔ ትልቅ የተጠቀምኩበት ነገር እዚህ ደረጃ እንድደርስ ያደረገኝ በጣም ከሆነ ጊዜ በኋላ የተረዳሁት ምላሽ አለመስጠት። ሌላው ሶስተኛው ነገር እቅዳችሁን ለሰው አታውሩ። በፍጹም የምታስቡት ነገር አለ፣ የሆነ እቅድ አላችሁ፣ የሆነ ፕሮግራም መምሯችሁ ላይ መጥቷል። ከራሳችሁ ውጭ ከሌላ ሰው ጋር አትመካከሩ። ሶስተኛና ሁለተኛ ሰው ሁልጊዜ የኛ ውድቀት መንስኤዎች ናቸው። ባይሆን እንኳን ሰዎችን እንድንጠረጥር ያደርጉናል። ይህን ማቆም የቻልኩት ማለት ነው። አንድ በህይወቴ ልምድ አለኝ። ማታ ማታ ስገባ ራሴ ማደርገው ነገር አለ።
የመጨረሻ ነገሩ ሊነግረኝ የቻለስ ሁለተኛ ሰው መጽሐፉን እሰጣለሁ። ላይክ ቀን ዋልን፣ አጭር መልስ ነው የምፈልገው። ማታ ቤት ስንገባ ከመተኛታችን በፊት የመጨረሻ ተግባራችን ምንድን ነው? የመጨረሻው ነው የምፈልገው። አልጋ ላይ መውጣት ፈልገን ወተን ሊሆን ይችላል። ከመውጣታችን በፊት እንቅልፍ ከመወሰዳችን በፊት ምን እያደረግን ነው? ልምዳችን ምንድን ነው? ጸሎትና መተሳሰብ በጣም ወሳኝ ነገሮች ናቸው። ምንድን ሳረግ ነው ያልኩት? ውጤታማ ውሎ ነበረኝ ወይ? በውሎዬ ላይ ምን አሳካሁ፣ ምን አጣሁ? በጣም ወሳኝ ነገሮች ናቸው። ቀን ሙሉ እንውላለን። ለቃላቱ ይቅርታ፣ እንደ ከብት ሄደን ከተኛን ነጋችንን አናውቀውም ማለት ነው። ጠዋት ከማቀድ ማታ ማቀድ ነው የሚሻለው። ማታ ስናቀድ የምንነሳበትን ሰዓት መወሰን እንችላለን። ከእንቅልፌ ስነሳ ካቀድኩ ግን የጥድፊያ ነው የሚሆነው። አለቤት ሾው የሚባል የቲቪ ፕሮግራም በፊት ታስታውሳላችሁ? መንገድ እየሮጠ ልብሱ ይለብሳል፣ ነገር ቁርሱን እየበላ ነው የሚሄደው ወደ ቲቪው ሲከፈት የሚታየው ፕሮግራም። እንደሱ አይነት ህይወት የምንኖር ከሆነ በጣም ነው የምንሸወደው። ማታ ነው መተሳሰብ ያለብኝ። ዛሬ በውሌ ምን አሳካው፣ ምን አጠፋው፣ ምን ሆንኩኝ። ሌላው ግን ሁሌም መቼም እኛ ኢትዮጵያውያን አንታማም፣ ሃይማኖተኛ ነን እንላለን። ላይክ ጭምብል ነች። እሷን ነገር ግን መተግበር አለብን። ሁሌም ስንተኛ ማመስገን፣ ስንነሳ ማመስገን። ተኝተው የቀሩ ብዙ አሉ፣ ውሎ ያልዋሉ አሉ፣ አካል ጉዳት ደርሶባቸው የተለያየ ነገር ነው። እሱ ሁለቱ ነገሮች ወሳኞች ናቸው። ያው እርሶ ወንድ ስለሆኑ ለሴት ቅድሚያ ነው የምሰጠው። ያዝኩት ሁለት መጽሐፍ ስለሆነ ሁለት መጽሐፍ አለኝ። ዶክተር ከፈቀደ ነው የምሰጠው። እኔ ሁሌ ይሄ ልምድ አለኝ። በጣም ራሴን ወቅሰዋለሁ። ድንገት አፍደሉዲን ጓደኛዬ ነው አንድ ነገር አንስቶ ነበር። ከሰው ጋር ምናምን የነበረንን ነገር በፍጹም ከሰው ጋር ራሳችሁ እንዳትመዝኑ። ሁሌ እኔ ራሴን ከሰው ጋር መመዘንኩ ቀን የኔ ሞት የዛኔ ነው የሚጀምረው። ከስፖርተኛ በጣም ማደንቀው ሮናልዶ የሚባል ኳስ ተጫዋች ስቲል ነው አቅሙ ማይወርድ፣ ስቲል ነው ሰውየው ባለበት ላይ የሚሰራ ሃርድ ወርከር። ሌላን ሰው ቢፎካከር ከሱ ጋር የሚፎካከሩ አካላቶች አሉ አይደል? ከነሱ ጋር ይፎካከሩ። የሚፎካከረው ከራሱ ማንነት ጋር በጣም ይሰራል። በጣም ራሱ ላይ ኢንቨስት ያደርጋል። ሌሎቹን ሊሮሩ ይችላል። የኔም ምሳሌ ነው ያነሳሁት። የህይወት ምሳሌን ከሆነ ረሱል ሰለላሁ ዐለይሂ ወሰለም ናቸው። ሁሌም ሞዴል ማድረጋቸው እሳቸው ነው። እውነት ለማውራት በየትኛውም የትዳር ህይወት ይሁን ሌላም ህይወት ይሁን ሞዴል እሳቸው ናቸው። ግን ባለን ምድራዊ በምናየው ነገር ላይ ያወራን ስለሆነ ሮናልዶን በጣም አደንቀዋለሁ። በጣም ይሰራል፣ ሃርድ ወርክ ነው። ሰዎች ጋር ማንበለጠኝ እከሌ እንደዚህ ሆነብኝ በፍጹም ማሰብ የሌለብን የመጀመሪያው ነገር መቆም ያለበት በህይወታችን ማቆም ያለብን ነገር እኛ ከሰዎች ጋር ከትላንት ማንነታችን ጋር መፎካከር አለብን። የትላንት ማንነታችንን መቀየር መቻል አለብን። ቅድም ምን ብለናል? የመጀመሪያው ትምህርት ላይ ምን አነሳውላችሁ? ትላንቴን መውቀስ አለብን። ትላንት ለኔ በቂ አይደለም አልሰራሁበትም ወደሚለው ነው መምጣት ያለብን። ትላንት ሰርቻለሁ ብለህ ካሰብን እንቆማለን። ሁሌም በትንሽ ነገር ምን ረካ ከሆነ ነገሮች ከፍ ሊሉ አይችሉም። እዛው ቦታ ላይ ቆመው እንዲቀሩ ነው የምናደርጋቸው። በህይወታችን ላይ የማይበገር ወይ ደግሞ አይበገሬነትን ማሳካት ከፈለግን ሁሌም ማወቅ ያለብን ምን ይዛቸው ነገሮች 3 ነገሮች ያስፈልጉናል። የመጀመሪያው ነገር እውቀት፣ ስለምንኖረው ህይወት ማወቅ አለብን። ግልጽ ነው። የማናውቀውን ህይወት መኖር የለብን። ማታውቀው ህይወት ማለት ነጋዴ ነኝ ገንዘብ አምጥቶ እቃን ሽጦ መቀበል ብቻ ከሆነ ህይወቴ ያ ነው የሚሆነው። ምን የለኝም፣ የተጠና ነገር የለኝም። ግን እንዴት ነው ፋብሪካው መስራት የምችለው? ሱሪን አምጥቶ ከመሸጥ ፋብሪካው እንዴት ላደርገው እችላለሁ? በጣም ከኛ የተሻሉ ሰዎች ትልቅ ደረጃ የሚደርሱት የመጀመሪያው ነገራቸው የሚሰሩትን ነገር ወደ ተሻለ መንገድ መቀየር ነው ያስቡት። ሰው እውቀት ማወቅ መቻል አለበት። ሁለተኛ ፉክክርን መተው። ከነጭራሹ መፎካከር የሚባል ነገር አእምሯችን ውስጥ ሊኖር አይገባም። ምክንያቱም ያ ሰው ሲሞት እኛ አብረን ልንሞት ነው ማለት ነው። ሲቆም እኛ አብረን ልንቆም ነው። ፉክክር አያስፈልገንም። ፉክክራችን ከራሳችን ማንነት ጋር ስለምንገነባው ነገር ነው። ሶስተኛው እምነት የሚባል ነገር ነው። እምነት ማለት ያለሁበት የትኛውም ሃይማኖት ተከታይ ነው በምኖርበት የእምነት አስተምህሮት ውስጥ የመቆየት ጽናት የሚያስተምረኝ እምነት መልካምነት፣ በጎነት ማድረግ የሚባሉ ነገሮችን እስከሆነ ድረስ ያን መተግበር መቻል አለብን። እኔ ውጤታማ ሆንኩ የሚል የመጨረሻ ግብ ላይ አይደለም ያለሁት። ገና ነኝ። በጣም መስራት እንደምችል አውቃለሁ። ገናም እየሰራሁ ነው። እድሜም ገና ነው። ማድረግ እንደምችል አውቃለሁ። ከአላህ ጋር ማለት ነው። እንደ ሰው
መቆም የምችልበት ታይም ላይ አይደለም። ነጮች አንድ አባባል አላቸው፣ ሲደክመኝ አልቆምም ስጨርስ ነው እንጂ ይላሉ። ግልጽ ነው። ሲደክመን ምንቆም ከሆነ ድካምኛ የሚያስቆመን ከሆነ ውጤታማ መሆን አንችልም። ስንጨርስ ግን ወደ ፕላን ቢ መሄድ እንችላለን። ሌላ ፕላን መዘርጋት እንችላለን። ህይወታችን ላይ አንድ ዓላማ ይኖረን ያን ዓላማ እናስቀምጣለን። በእኛ ቴኳንዶ አስተምሮት ጥቁር ቤልት አንድ ይታሰራል በኢንተርናሽናል ቴኳንዶ። ለአንድ አስተማሪ መታመን፣ ለአንድ ግብ መስራትና አንድ ዓላማን ይዞ መኖር የሚባሉ ነገሮች ናቸው። አንድ አስተማሪ ማለት እኛ የሚያስተምረን ሰው ሁሌ ማክበር መቻል አለብን። ምሳሌ እኔ በማስተምርበት የራሴ ስፖርት ማስተማሪያ ቦታ ላይ ተማሪ ሊያከብረኝ ግዴታ ነው ብዬ መናገር አይጠበቅብኝም። ተማሪው እኔን ግን ሊያከብረኝ ግድ ይለዋል። ይሄ ፍልስፍናው ሂደት። ሁለተኛው አንድ ግብ ማስቀመጥ፣ አንድ ዓላማ ማስቀመጥ። ስንኖር የሆነ የምናስበው ዓላማ ይኖረናል። ያን ታርጌት ሄደን መድረስ መቻል አለብን። ሶስተኛው በአንድ ቴክኒክ የምንፈልገውን ተግባር መፈጸም የሚባል ያ ማለት ወደ ራሳችን ህይወት ስናመጣው የምንኖርበት ምድር ላይ የምንፈልገው ነገር ማሳካት የምንችለው ጎል ሲኖረንና ያን ጎል አስቀምጠን ቢቻል ጽፈ ነው የጻፍነውን ነገር ብዙ ጊዜ የማየት ልምዱ ስለሚኖር እንዲህ አይነት እቅዶች በጣም አስፈላጊ ነገሮች ናቸው። ሌላው አንድ ነገር መናገር የምፈልገው ላይክ መጽሐፍ ጻፍኩ አልኩኝ ቅድም። ይሄ መጽሐፍ ጽፍ 6 ዓመት ወስዶብኛል። መነሻ አንድ ነገር ነበር። ኢትዮጵያ ውስጥ በኢንተርናሽናል ቴኳንዶ ደረጃ የተጻፈ መጽሐፍ ሊያስተምር የሚችል አለ ወይ ነበር ጥያቄ። አልነበረም። ያን መጽሐፍ ስጽፍ መጽሐፉን ሳዘጋጅ ግብዓት መወስድባቸው አንዳንድ አካሎች ነበሩ። ከኔ ሲኒየሮች ላይክ በእድሜ ቀደም ያሉ ሰዎች ከነሱ መወስዳቸው ግብዓቶች ነበሩ። መንገዱ ተዘግቶ ነበር ላይክ መጽሐፉ እንዳይጻፍ ማለት ነው። እንደዚያ ግብዓቶች ማግኘት አልቻልኩም ነበር። ቀጥታ ሐሳቤ ማሳካት ስለነበረብኝ ነገሮችን ማድረግ ሳስብ ሳልጨርስ አልቆምም። ሁሌ አንድ ሰውን አናገርኩ፣ ከሀገር ውጭ ያለ ሰው፣ ቀደምት የነበረ ሰው። በዚህ ጉዳይ ሳማክረው ይህን መጽሐፍ ትጽፈዋለህ አለኝ። ግን ይህን መጽሐፍ ስትጽፈው ገንዘብ አገኝበታለሁ ብለው ከሆነ ኤልያስ አታገኝበትም ማለት። በመጽሐፍ ገንዘብ አይገኝም። አስተምርበታለሁ ካልክ ግን ታስተምርበታለህ አለኝ። ገንዘብ ማገኛለሁ፣ አስተምርበታለሁ የኔ ጉዳይ ነበር። አደረኩትም። በደንብ አልሙት። ካልተሳሳት ዶክተር ይመልሰኛ ወይ የምታውቁ ሰዎች ኢትዮጵያ ውስጥ መጽሐፍ ሲያስመርቅ ትልቅ ገንዘብ የተቀበለ ሰው ካለ ስንት ይመስላችኋል? ለመጽሐፍ ምርቃት ትኬት ሲሸጥ ወይ ደግሞ መጽሐፍ ምርቃት ለማየት የሚገቡ ሰዎችን ስንት ገንዘብ የተቀበለ ሰው ያለ ይመስላችኋል? እንደው ግምታዊ ትልቅ ደራሲ ውሰዱ፣ እነ በዓሉ ግርማ፣ ሌላም በጣም በትልልቅ የምናገኛቸው ደራሲዎች ውሰድና ስንት አግኝተናል? ስንት ሰምተናል? መጽሐፉ ሽያጭ ሳይሆን መጽሐፉን ምርቃት ላይ ሰዎች እንዲታደሙ ብዙ ጊዜ ሰዎች ታደሙ መጽሐፍ ይመረቃል። ለማስመረቅ ሽያጭ አይደል። መጽሐፍ ምርቃ ላይ ሰዎች እንዲገቡ መግቢያ ብቻ ስንት ታውቃላችሁ? የለም አታውቅም። እሺ 50 ሺህ ብር ተቀብያለሁ ከአንድ ሰው። ስካይላይት ነው ያስመረኩት። ያስደነግጣል። ምነግራችሁ ነገር ምንም ያልተጋነነ ትክክለኛ ነገር ነው። ምናልባት ዩቲዩብ ላይ ሲጫን ሰዎች ጋር ይደርስና ፌስቡክ ላይ ምን ተብሎ ተጻፈ መሰላችሁ? ጌጡ ተመስገን የሚባል ጋዜጠኛ ብዙ ነገሮችን ያወጣልና ስለኔ ማስታወቂያ ጻፈ። እንደዚህ ያሸነፈ፣ እንደዚህ መጽሐፍ የጻፈ፣ እንደዚህ ሆነና እንዲቀር መጽሐፍ ያስመርቃል። መግቢያው 50 ሺህ ብር ነው ሲጽፍ አይ ባለ ጊዜ ተባለ ኮሜንት ላይ። እኔ ባለ ጊዜ አይደለም። ዓላማ ነበረኝ። እውነት ለመናገር በሁለት ቋንቋ ያዘጋጀሁት በአማርኛና በኦሮምኛ። እኔ ኦሮምኛ ተናጋሪም አይደለሁም የኦሮሞ ማህበረሰብ ማለት ነው። በሆን ደስ ይለኛል። ምክንያቱም ሰው ፈልጎ አይደለም ከሆነ ብሔር ውስጥ የሚወጣው ካላህ ነው። የሆኑ ሰዎች ከሆነ ቤተሰብ ይፈጠራሉ። ለምን አደረከው ካላችሁኝ የሆነ ሰው በዚህም ጉዳይ ስለጠየቀኝ ነው። ኦሮምኛ ያረከው ፖለቲካ ልትጫወት ያለኝ ሰው አለ። በፍጹም አይደለም።
የኛ ማርሻል አርት ባይዘው ኢትዮጵያ አብዛኛው ቆዳ ስፋቷ በኦሮሞ ክልል ውስጥ ነው ያለው፣ ኦሮሚያ ውስጥ። አብዛኛው ማርሻል አርት አስተማሪም ያለው ኦሮሚያ ውስጥ። አማርኛ የማይሰሙ አማርኛን የማያወሩ ሰዎች አሉ፣ የኛን ስፖርት የሚከተሉ። እነዛን ሰዎች ማስተማር ፈልግ ነበረ። ይሄን መጽሐፍ ከመጻፌ ከ2 ዓመት በፊት እያዘጋጀው ኦሮሚያ ስፖርት ቢሮ ላይ የቫንዳም ጆን ክላውድ ቫንዳም ይባላል ጓደኛዬ ኑርሲ ያውቃል። ብዙ ጊዜ እሱን ፊልም ያይን እንሰራለን። እሱን ፊልም አይቶ አስተማሪውን ጫካ ላይ እግሩን በገመድ ለጥጦ አስሮት ሄዶ ልጁ የደም ዝውውሩ ቆሞ ሞቷል። ይሄ ትክክለኛ ነገር ነው። እዚህ አዲስ አበባ ላይ ደግሞ አሁንም ይሄን ፊልም አይተው ውሃ ውስጥ የትንፋሽ ምርምር ሲያደርግ አይቶ ውሃ ውስጥ ገብቶ ሰራል ብሎ ታፍኖ የሞተ ሰው። ከእውቀት ነፃ የሆነ ትውልድ ማለት ነው። ሰዎች እውቀት ላይ ጋፕ ሲኖራቸው ብዙ ነገር ያበላሻል። ያን ነገር መታደግ ስለፈለኩ ኦሮምኛ ያረኩት። አማርኛው ነበር። ኦሮምኛው 6 ወር አልተቀመጠም። አማርኛው አሁን አልቀዋል። ያዘጋጀሁት መጽሐፍ ለምን አነሳውላችሁ መሰላችሁ? ሰውዬው የነገረኝ ለኔ ምንድነው መጥፎ ሰው ነው አለም ባይዘው ልምድ ነው የነገረኝ። ኢትዮጵያ ውስጥ ያለው ልምድ ይሄ ነው። በቴኳንዶ ደግሞ ሲሆን የሚገዛው ሰው የቴኳንዶ ባለሙያ ነው። በእርግጥ እኔ 2003 ላይ መጽሔት አዘጋጅቼ 2003 መጽሔት ነው ባለሳሳት ረጅም ጊዜ ተቀምጦብኛል። መጽሔት ነው። መጽሔቱ ላይ ግን ማስተማሪያ ነገር ነበር። አሁን ደፍሬ ወደዚህ ስመጣ ግን በትክክል እኔ ያሰብኩት ሰው ይሄን ማድረግ ይችላል ሳይሆን እኔ ማድረግ እችላለሁ ነበር። እኔ ትልቁ እውነትም አሳካሁት። ስካይላይት ሆቴል ነው ያስመረኩት። በትልቅ ደረጃ ነው ያደረኩት። ሰዎችን ራት ጋብዤ 2,000 ብር ላወጣ እችላለሁ ለራቱ፣ ወይ 3,000 ብር ወይ 4,000 ብር፣ 50,000 ብር ግን ገቢ ተቀብያለሁ። በጣም ደግሞ ጓደኛዬ ለሆኑትና ያን አቅም ማይችሉ ሰዎች አሉ። በጣም ዝቅተኛ የሸጥኩት 10,000 ብር በሁለት ደረጃ መጽሐፉን ሳይሆን መግቢያውን። ምናልባት ቅድም ለዶክተር የሰጠሁት መጽሐፍ ቪአይፒ ነው። ቪአይፒ መጽሐፍ ለነሱ አዘጋጅቻለሁ። ለውጡ ከዛኛው መጽሐፍ የ60 ብር ለውጥ ነው፣ ከቨር ለውጥ ነው ማለት ነው። ሁሌ ቢዝነስ ማይንድ መሆን ከቻል ቀጣይ ማስበውን ነገር አሳካለሁ የሚያስቆመኝ ነገር የለም ብለን ካመን 100% እናሳካለን። ግን ፈጣሪን ይዞ በጣም ቅድም ብያቸዋለሁ። ጭንብል ነው አላልኩኝ? ሃይማኖታችን ሁላችን የትኛውን ቦታ አልሄድም እናስመስላለን። ልባችንን ግን ማድመጥ ከቻል ሰዎች ብዙ የምላሳቸው ታፍ ነው። በጣም ልናወራ እንችላለን። ያልኖርነውን ህይወት ልናወራ እንችላለን። የኖርነውን ማውራት ብቻ ሳይሆን ልባችንን ማድመጥ ከቻል ምንም ነገር ማሳካት እንችላለንና እኔ በህይወቴ ትልቅ የተማርኩት የሆነ ነገር አስቤ አደርገዋለሁ ካልኩ አደርገዋለሁ። አንድ ነገር ልጨምርላችሁና አሁንም ስለራሴ ላውራ። ባይዘው ዶክተር አስገድዶኝ ነው ስለራስ አታወራም ብሎኛል። አንድ ነገር ላውራላችሁ። በኢትዮጵያ 2015 የኢትዮጵያ ቴኳንዶ ብሔራዊ ቡድን ፊንላንድ ይሄድ ነበር። እኔ ተወዳዳሪ መሆን ፈልጋለሁ። ፌዴሬሽኑ ላይ ያለው አካላቶች ደግሞ አሰልጣኝ መሆን ነው ያለብህ ይሉኛል። አለመግባባት ተፈጠረ። ከዛ በፊት 2014 ላይ ፊልም ስሰራ እጸሞት የሚል ፊልም፣ ከዛ በኋላ ሲኒማ ስንወስደው እጸሞት ርዕሱ ኦዲየንስ አይስብም ብሎን ዓለም ሲኒማ ቀይሯል። እህቴን የሚል ፊልም አድርገን እዚህ አዶትም ታይቷል። 11 ሲኒማቶች ታይቷል። ራሴ ነኝ ሙሉ ከቨር ያረኩት፣ ኪሮግራፉን የሰራሁት፣ ድርሰቱን ከጓደኞቼ ጋር ያረኩት፣ ፕሮዲውሰሩ አጠቃላይ ፊልሙ ላይ ራሴ ነኝ የምተውንበትና ይህን ፊልም ሰራ አጋጣሚ የኤሲኤል መበጠስ ገጥሞኝ በዊልቸር ሄጃለሁ፣ በክራንች ሄጃለሁ። ምናልባት ይህን ሳውራ ተማሪዎቼ ጓደኞቼ በደንብ ያውቃሉ። ትላንት ኑርሴ ጓደኛዬ ከእንግሊዝ ነው የመጣው። ሳውራው አያውቅም ይሄን መሆኑ በዊልቸር መሄዴና በክራንች መሄዴን ማለት ነው። እነዛ ሰዎች ጋር ምን አይነት ሐሳብ ነበረ? ኤልያስ ኦልሬዲ አቁመዋል፣ ካሁን በኋላ ነው ሰው ምን መሆን አለብህ? ኮች መሆን አለብህ። በፍጹም ከውድድሩ ታኮ ከ3 ወር በኋላ ውድድሩ 3 ወር በኋላ ሊደረግ ከ3 ወር በፊት ምን ነበር? ኢትዮጵያ ውስጥ ዓለም አቀፍ ሴሚናር ነበር። ያ ሴሚናር ላይ እኔ መስራት ያለብኝ ነገር ሰርቼ እኔ መግለጥ የምፈልገው ነገር ነበር። እነዚህ ሰዎች እንዳያስቆሙኝ ዓለም አቀፍ ፌዴሬሽኑ ደግሞ እዛ ቦታ ላይ ስለሚገኝ ኢትዮጵያ ውስጥ አይቶ በኔ ህይወት ላይ የሆነ ዲሲሽን እንዲወስድ ፈልግ ነበር፣ እንዲሰጥልኝ ፈልግ ነበር። መስራት ያለብኝ ሰራው። ውድድሩ ደረሰ። በጣም በሚያሳዝን ሁኔታ አልተስማማንም። እኛ ሀገር በጣም ሎጂካል የሆኑ ነገሮችን ስለምንከተለው የድምጽ ብልጫ ነው። አብዛኛው ሲጮህበትን ነገር እንቀበላለን። 7 ስራ አስፈጻሚ አለ። 5ቱ ኤልያስ መወዳደር የለበትም ኮች ነው መሆን ያለበት ተባለ። ከኔ ጋር አንድ ጓደኛዬ እኔና እሱ ስራ አስፈጻሚ ነን፣ መወዳደር አለብን። በድምጽ ያልተበልጠን ውድድሩ ቀረብኝ በኔ። ከዛ የተወዳዳሪዎች ቪዛ ተከለከለ ኤምባሲ ላይ።
ለኛ ተሰጠ። ለማን? ለስራ አስፈጻሚና ለኮች። ምን ልናደርገው ነው እዛ ቦታ የምንሄደው? ግልጽ ነው። ይሄንን ነገር የዓለም አቀፍ ፕሬዚዳንት እዚህ ሀገር መጥቶ ነበር። በወቅቱ አንድ ነገር ተናግሮ ነበር። ኤልያስ መወዳደር አለበት፣ አይቶኛል፣ አቅሙ አሁንም ጥሩ ነው፣ ኦልሬዲ ታገግሟል ነው የሱ አቋም። እዛ ጋር ደግሞ በሆነ ነገር የተያዘ ነገሮች ስለነበሩ ከዛ በኋላ ያለው ነገር ነው ማውራት የፈለኩት። ይሄ ነገር ተራ ነገር ነው። በዚህ ሂደት ውስጥ ምንድነው የተፈጠረው? ትልቁ ነገር በወራቶች ልዩነት አሜሪካ ላይ ውድድር ነበረ። እንደ ክለብ ፕሮሰስ አድርገን ተወዳዳሪዎች ይዘን ሄደናል። ያ ተሳክቶ ኮከብ ተወዳዳሪ የተባለው ወንደሰን ብርሃኑ የሚባል የኔ ተወዳዳሪ እጅግ በጣም አመርቂ ውጤት አምጥቶ የክለብ ተማሪ ነው። ይሄ ውጤት ማሳካት ቻለ። እኔ እዚህ ስመጣ የጠበቀኝ ሌላ ነገር ነበር። ያው ታሪኩን አላነሳውም። ለምን አነሳውላችሁ መሰላችሁ? ሰዎች ሁሌም ከእናንተ ጎን ሲሆኑ ሲያስመስሉና ሲገፏችሁ ይኖራሉ እንጂ እናንተ የምትኖሩትን ህይወት መኖር ከቻላችሁ የትኛውም ሰው ሊያስቆማችሁ አይችልም። ማንኛውም ሰው እንደ አላህ ፍቃድ ማለት ነው። ሰዎች ሊያስቆማችሁ የሚችሉት እናንተ ሰነፍ ከሆናችሁ ብቻ። ቅድም ብያችኋለሁ፣ ሰነፎችን ካጠገባችሁ አርቁ። አትችልም የሚልህን ሰውዬ ስማውና ግን ወደ ውስጥ አታስገባው። ይሄ ሰውዬ ካንተ ጋር መቆየት እንደሌለበት ወስን። የሆነ ነገሮች ካንተ ጋር ሲሆኑ የተሻልክ መሆኑን ለማሳየት ብዙ መታገል አይደለም የሚያስፈልግህ፣ ቴክኒኩን ማወቅ። መጀመሪያችን ላይ ምን ብለናል? ገንዘብና እውቀት በጣም ኃይል አላቸው። በጣም ዓለም የሚዘውሩት እነዚህ ናቸው። እነዚህን የሚያዝ ባላንስ የማድረግ ነገር። ነግዳለሁ፣ ስፖርት ውስጥ አለው፣ እማራለሁ፣ ስቲል ነው ማወራችሁ፣ አስተምራለሁ፣ እወዳደራለሁ ራሴ። ቅርብ ጊዜ ፊሊፒንስ ላይ ኢንተርናሽናል ሽልማት ነበረ፣ ሄሎ ፌም የሚል። በዚህ ሽልማት ላይ የነበሩ ሰዎች ከዓለም የተወጣጡ 18 ሰዎች ተካፍለውበታል። በተለይ በሊደርሺፕነት፣ በተወዳዳሪነት፣ በተለያዩ መንገዶች እነዛን ሰዎች ሲያስተናግዱ ከአፍሪካ ብቸኛው የተሸለሙበት አጋጣሚ ነበር። ምናልባት ይሄ ሆኖ ካያችሁት በተለያዩ ሚዲያ ላይ ተነስተዋል። የተለያዩ ሚዲያዎች ላይ ነገር ተላልፈዋል። እንደ ሀገር ማልጠብቀው በሚኒስቴር ደረጃ ያለ ሰው ሁላ ስልክ ደውሎልኛል። ማልጠብቀው ዋትስአፕ ላይ እዛው ሆኜ ፖለቲከኛ ስለሆንኩ አይደለም፣ ከስፖርቱ በቻልኩት መጠን ከፊት ለመሆን እሞክራለሁ። ያ ማለት ግን ተጋፍቼ አይደለም፣ ሰርቼ ነው ወደፊት መምጣት እሞክር። ይህንን ነገር ሳሳካ እንደ አፍሪካ የመጀመሪያው ሰውም ከመሆን ባለፈ የረዳኝ መጽሐፉ ነው። ቅድም ያልኳችሁ ይህ መጽሐፍ ብትጽፈው አትጠቀምበትም። ለሰዎች ማስተማር ከፈለክ እኔ ደግሞ አስተምርበታለሁ፣ ገንዘብ ማገኝበታለሁ። በሚሊዮን ያገኘሁት በወቅቱ። እውነት ለመናገር ብዙ ሰዎችን አወራው። አብዛኛው ሰው በመጽሐፍ እንዲህ አይነት ማሳካትን አላሳካም። በተቃራኒው እንደውም በፊልም ያሳካሉ አይደል? እኔ በፊልሙ አላሳካሁም፣ አልከሰርኩም፣ አላተረፍኩም። ሁለቱም ላይ ትልቅ ነገር ያገኘሁት ትምህርት ሚኒስቴርና ጤና ቢሮ ተቀብሎኝ ማስተማሪያነት አድርጓቸው። ፊልሙንም ጤና ቢሮ አደንዛዥ ዕፅ ላይ ስለነበር የሰራ ነው። ሰዎችን ለማስተማር በየዩኒቨርሲቲው እንዲታይ ተወስኖ ደብዳቤ እስከማግኘት የደረስኩበት ትልቅ አጋጣሚ ነው። ትምህርት ቢሮ፣ አዲስ አበባ ትምህርት ቢሮ በተመሳሳይ ፎቶዎቹን ብቻ ጎላ አድርጋቸው እንጂ ሙሉ ለሙሉ አስተምሮት ይሆናል ተገምግሞ። ኢትዮጵያ ውስጥ ምናልባት አሁንም ዶክተር ይመስለኛል አዲስ አበባ ዩኒቨርሲቲ ላይ ስላለ አንድ ነገር ማለት የምፈልገው ኮተቤ መምህራን ኮሌጅ ላይ ስፖርት ሳይንስ ይሰጣል። ስፖርት ሳይንስ አስተምሮት ላይ ስለ ማርሻል አርትስ አስተምሮት የለም። ኳስ አትሌቲክስ ነው የሚማሩት። ከዛ ይመጡና እዛ የተማሩ ሰዎች ስፖርት ኮሚሽን ላይ ተቀምጠው ስለ ማርሻል አርት ነው ያላቸው። ይህንን የተመለሰልኝ ስለሆነ ማስተማሪያነት አጋዥ መጽሐፍ እንዲሆን እንጠቀምበታለን ነው ያሉ። ይህ ሁሉ ሲሆን በጣም አጭር ጊዜ ወይ ደግሞ ትላንትና ከትላንት ወዲያ ተኝቼ የተነሳኋቸው ጉዳዮች ሳይሆኑ ከምነግራችሁ በላይ ቻሌንጆች ነበሩ። የአካል ጉዳት፣ ሞራል እስከ መንካት፣ ነገሮችን እስከ ማጥፋት ብዙ የደረሱ ነገሮች አሉ። በፍጹም ግን ጋ ያን ነገር ማስብበት ጊዜ አልነበረኝ። አላማ አለኝ፣ ሳላሳካው አልቆምም የሚል ትልቅ እሳቤ ይዤ ነበር የተነሳሁት። እንደ አላህ ፍቃድ ረድቶኝ ያን ነገር ማሳካት የቻልኩበት ሂደቶች አሉ። አጠቃላይ እነዚህ ነገሮችን በምናይበት እንደማጠቃላይም እንደራሴ ማሳቦች ማንሳት የምፈልገው ለምሳሌ በምንኖርበት ህይወት ላይ አንድ ሰው ነገን አሻግሮ ማየት የሚችለው ዛሬ ላይ የጣለው መሰረት ሲኖረው ነው። ዛሬ የነጋችን ነጸብራቅ። ዛሬ ላይ ቁጭ ብለህ የነገ ኪሳራህን መገመት ቀላል ነው። ዛሬ ላይ ከሰራህ ግን ነገ ላይ ማትረፍ እንደምትችል በጣም ግልጽ።
ዛሬን ያልሰሩ ሰዎች ውጤቱን ነገ ነው የሚያገኙት። ዛሬ በዛሬ ላይ ያገኙት ይችላል። ሁላችንም በህይወታችን ላይ የምናስበው ነገር ካለ ነገ የሚባል ሊኖረን አይገባም። ዛሬ ነው። ነገማ ሞት ሊሆን ይችላል። ነገ የኛ ላይ ሆን ይችላል። ዛሬን ግን የኛ ነው። ዛሬን መኖር መቻል አለብን። ዛሬን ማድረግ፣ ዛሬን መስራት መቻል አለብን። ይህንን ማድረግ ስንችል ማሳካት የምንፈልገውን ነገር 100% ማሳካት እንችላለን። በዚህ ሂደት ውስጥ ምን ይጠቅመናል ለማሳካት? አሁንም የምመለሰው የቴኳንዶን አስተምህሮትን በጣም አጽንኦት ሰጥቼ ስለምከተል ጨዋነት በጣም አስፈላጊ ነው። ጨዋ ሁኑ በየትኛውም መንገድ። ጨዋነት ማለት ለሰዎች መጥፎን አለመመኘት የመጀመሪያው ነገር። አንተ ጓደኛው ነገር አገኘ፣ በምታምነው አምልኮ፣ በምታምንበት ሃይማኖት አፕሪሼት አድርገው። እንኳን ደስ አለህም በለው፣ አላህ ያሳካልህም በለው፣ እግዚአብሔር የሰጠህ ጸጋ ነው በለው፣ የትኛውም በለው። ያን ሰው እንደዛ በማለት አንተ ውስጥ የሚመጣው ቅናት ይጠፋል። ጨዋ መሆን አለብን። በሰዎች ውጤት ሁሌም መርካት መቻል አለብን። ሁለተኛው ታማኝነት። ታማኝነት የስኬት ጫፍ ላይ ያደርሰናል። አለመዋሸት ደግሞ እንዳንዋረድ ይጠብቀናል። የሆኑ ሰዎች የሆነ ጫፍ ይደርሳሉ። የሆነ ጫፍ ሲደርሱ ግን ራሳቸውን የሚያዩበት መነጽር ይቀየራል። ከነሱ በላይ ሰው የሌለ ይመስላቸዋል። በጣም በምናውቀው ዓለም ላይ ስለ ቶማስ ኤዲሰን ይነገረናል። አምፖልን 999 ጊዜ ነው የሚባለው። ተሳስቻለሁ። በዚህ ስኬት ውስጥ ምንድን ያለው ብትሉኝ፣ ሙከራው ትምህርት ነበር። አሳክቶታል። አንድ ሰው ሁለት ነገሮች እንዳሉ ለማመን መቻል አለበት። የሆነ ነገሮች ይሳካሉ ወይ ይበላሻሉ። ላይክ ጨለማን የምናውቀው ብርሃን ስላየን። አንድ ሰው ረሃብን የሚያውቀው በምግብ ስለጠገበ ነው፣ ወይ ደግሞ ረሃብን ስላወቀ ነው መጥገብን የሚያውቀው። እኛ ስንኖር ነገራቶች ላይሳኩ ይችላሉ፣ ላይሆኑ ይችላሉ። ያ ማለት ግን ውድቀታችን አይደለም። መጀመሪያ ምን አንስቼ ነበር? ከሞትና ከውርደት። አለመሳካትና ውርደት የተለያየ ነው። ውርደት ማለት ሰዎች ከኛ የሚጠብቁን ደረጃ ላይ አለመገኘት እንጂ ውድቀት ማለት አይደለም። አላስፈላጊ ቦታ መገኘት የለብንም። እኛን ማይመጥን ለኛ ማይሆን ቦታ፣ ይሄ ነው ውርደት የሚባለው። ሁለት ሌብነት፣ ማታለል። አሁን ያለንበት ዓለም ስፔሻሊ ይሄ ትውልድ በጣም ሱስ ውስጥ ነው ያለው። በጣም አላስፈላጊ ነገር ውስጥ ነው ያለው። አለፈ ብለን ደግሞ በጣም ለጨዋ የምንለው በጣም የምላስ ሱስ አለበት። ውሸት፣ ነገሮችን ማታለል፣ ማጭበርበር፣ ወዳልሆኑ መንገዶች የመምራት። ሁለተኛው ነገራችን ሁሌም መታመን መቻል አለብን። ትውልዱ ወዳልሆነ መንገድ እየሄደ ነው። እኛ ዓለምን እንገነባለን ብለን እንደ ቴኳንዶ እናወራለን። ራሴ ካልታነጽኩ፣ ራሴን ካልገነባው ዓለምን አልገነባም። ራሴን ማነጽ የምችለው የመጀመሪያው ነገር መታመን ለሙያዬ ነው። ሰው ነኝ፣ ስህተት ልሰራ እችላለሁ። ቅድም መጀመሪያ ላይ እንዳወራ ነው ማይሳሳቱ ሰዎችን አሳዩኝና ማይሞቱ ሰዎችን አሳያለሁ እንዳለው ፈላስፋ ማለት ነው። ልንሳሳት እንችላለን። ያ ውድቀት አይደለም፣ ተምረንበት የምንሻገረው አንድ ድልድይ ነው የሚሆነው። 3 የማይበገር ጽኑ መንፈስ። አለመበገር የሚባለው ነገራቶች እምነታችንን ሊገፉት ይችላሉ፣ ታማኝነታችንን ሊያጠፉት ይችላሉ። የሆኑ ነገሮች ስለዋዠቁ እኛ ስሜታችን መዋዠቅ፣ መንገጫገጭ የለበትም። ሁሌም ይጠበቃል። የስሜት መዋዠቅ፣ መንገጫገጭ በደንብ ይጠበቃል። እሱን ነው ማርገብ ያለብን። አንድ ሰው የነፋሱን አቅጣጫ የጭሱን አቅጣጫ ይወስናል እንደሚባለው፣ አንድ ሰው ያንተን ነገር የሚወስንልህ ያ ከሆነ፣ ሰዎች በመሩን አቅጣጫ በነኩን ቁጥር ከሰዎች ጋር አብረን የምንጮህ ከሆነ ይሄ ስህተት ይሆናል። ያ ውስጥ ላለመግባት አለመበገር። ችግሮች ሊገጥሙን ይችላሉ፣ ድካሞች ሊኖሩ ይችላሉ፣ እምነታችንን የሚፈቱ ነገሮች ሊኖሩ ይችላሉ። እነዚህን ሁሉ በአንድ ነገር ውስጥ ከቶ ዓላማ ጽናት የሚባለው የማይበገር ጽኑ መንፈስ ያስፈልገናል። 4 ራስን የመግዛት ስብዕና። ሰዎች ኢሞሽናል ኢንቴሊጀንስ የሚባለው ነገር በጣም ያስፈልገናል። በጣም በስሜት መቆጣጠር በጣም አስፈላጊ ነው። ሁሌም ስንኖር የሚያጋጥሙን ፈተናዎች መቼም አይቆም። የማይበገር ጽኑ መንፈስ፣ የዓላማ ጽናት፣ ራስ የመግዛት ስብዕና የምንላቸው ነገሮች በጣም አስፈላጊ ሆነው የሚመጡት የመጀመሪያው ነገር እዚህ ውስጥ ራስን መግዛት የሚባለው ነገር። ምናልባት በእስልምና አስተምሮት ውስጥ ተቡክ ዘመቻ የሚባል ጦር ዘምተው ነበር ሰሃቦች፣ የረሱል ሰለላሁ ዐለይሂ ወሰለም ባልደረቦች። ከዘመቻው ሲመለሱ ዘመቻው ላይ በጣም ብዙ ቻሌንጅ ገጥሟቸዋል።
ጫማቸው አልቆ እግራቸው ቆዳ እስኪነሳ ድረስ ሄደው ያን ሁሉ ነገር አሳልፈው ሲመለሱ ደክሟቸው ለማረፍ ሲሉ ረሱል ሰለላሁ ዐለይሂ ወሰለም አንድ ነገር ብለዋቸው ነበር። አሁንም አንድ ሌላ ትልቅ ዘመቻ አለብን፣ ትልቅ ዘመቻ ስላለን ለዛ ዘመቻ ዝግጅት አድርጉ ሲሉ ሰሃቦች ሁሉ የእሳቸው ባልደረቦች ሁሉ በዚህ ጉዳይ በጣም ሲረበሹ በጣም የሆነችዋ ነገር በጣም ስናወራት ቀላል የሆነች ተግባር ላይ ከባድ የሆነች ነገር ምንድነው? ነፍስያ የሚባል ይሄ ኩራት የሚባለው ነገር ከልብ ማጥፋት አድርገናል። ይሄ ነው ዘመቻ የተባሉት። ሰው ልጅ ምላሱና ልቡ ከተለያየ ሞቱ የዛኔ ነው። ከምላሳችን የሚወጣው ወደ ልባችን የሚወርደው ነገር አንድ አይነት መሆን መቻል አለበት። ኩራት ከኔ በላይ ማን አለ የሆነ ነገር ነፍስያ የሚባለው ወይ ደግሞ ራሳችንን ከፍ አድርጎ ማየት አባዜ ካለብን ምንም ነገር ማሳካት አንችል። ንግግሬን ስጠቀልለው ዓላማ ይኑረን፣ ለዓላማችን እንጽና፣ ታማኝ እንሁን። ጨዋነት በጣም አስፈላጊ ነው። አይበገሬነትን ማሳደግ የምንችለው ከፊት ያነሷቸው አራቱ ነገሮች ማሳካት ስንችል ነው። አመሰግናለሁ።